ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ጤና ይስጥልን ክቡራን ተመልካቾቻችን እንደምን ዋላችሁ የጸበል ጸዲቅ ሰዓታችን ነው እንግዲህ በዚህ ሰዓት የተለያዩ ጥያቄዎች እየመጡ ምላሽ የምንሰጥበት ሰዓት ነው ለዛሬም ለተጠየቀው ጥያቄ ምላሽ የሚሰጡ መምህር ጋብዘንላችኋል በዛሬ ቆይታችን ቀሲስ ዮሴፍ ይኩኖ አምላክ በዝግጅታችን ላይ ተገኝተው ተገቢውን ምላሽ እየሰጡ ከኛ ጋር ቆይታ የሚያደርጉ ይሆናል ቀደም ሲል ጸበል ጸዲቁን ባርከን የተመለስነው በቀጥታ ወደ ውይይታችን እናልፋለን አብራችሁን ቆዩ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ቀሲስ በድጋሚ እንግዳችን ስለሆኑ እጅግ በጣም አድርጌ አመሰግናለሁ እኔም እንግዳችሁ አድርጋችሁ ስለጋበዛችሁን በጣም አመሰግናለሁ መልካም እንግዲህ ከትንሳኤ በኋላ ባሉት ቀናቶች በሚደረጉ ስርዓት ውስጥ አንዳንድ ጊዜ እንግዲህ ከሌላ ቤተ እምነት ያሉ ቀን ተመልካቾቻችን ጥያቄዎችን ይልኩልናል ይሄኛው አስተምሯችሁ እንዴት ነው አይጋጭም ወይ ስለዚህ እንደው መጽሐፍ ቅዱስ እርስ በራሱ ይጋጫል የሚሉ ነገሮች የመጡት በራሳቸው አረዳድ በራሳቸው አተረጓጎም ስለሚያነቡትና ትርጓሜ ስለሚሰጡት ይመስለኛልና ከዛ ጋር ተያይዞ አንድ ጥያቄ መጥቷል ባስተምሯችሁ ሞት እንደተሸነፈና ድል እንደተመታ ስታስተምሩ መስማት አዲስ ነገር አይደለም ይላል ነገር ግን ሞት ተሸነፈ ለማለት እኮ ሞትን ማሸነፍ ይቀድማል እውነታው ደግሞ ሁሉም ወደ መቃብር እየወረደ ያየን ነው ታዲያ አስተምሯችሁ እርስ በርሱ አልተጋጨም ወይ እየሞቱ ሞት መውጊያው ተሰበረ ማለት ሹፈት አያስመስልባችሁም ምን ቤተክርስቲያናችሁ ለዚህ ጥያቄ ምላሿ ምንድነው ይላል በጣም ጥሩ በእኔም አመሰግናለሁ እንግዲህ እዚህ መርሃ ግብር ላይ ተገኝቼ በዚህ ጥያቄ አንፃር ለተነሳው ሐሳብ ምላሽ እንድሰጥ ወይም ሐሳቤን እንድገልጽ ስለተጋበዝኩ እንግዲህ ከሞት ጋር ተያይዞ የተነሳ ጥያቄ ነው ጥያቄያችን ያነሱት ቀጥታ ወደ እንትኑ ከመሄዳችን በፊት ትንሽ ስለ ሞት ምንነት ብንናገር ጥሩ ነው እንግዲህ ሞት ማለት መለየት ነው በአጭር ቋንቋ መለየት ነው መከፈል ነው መለያየት ነው ምን ከምን ነው የሚለያየው ስንል እንግዲህ ሶስት አይነት ሞት እንዳለ እንረዳለን አንደኛው ሞተ ህሊና ወይም ሞተ ልቦና ነው ሁለተኛው ሞተ ስጋ ነው ሶስተኛው ሞተ ነፍስ ነው በእነዚህ በሶስቱም የሞት አይነቶች መለያየቶችን እናያለን መፋታት አንድ የነበሩ መለያየታቸውን የምናይበት ነው ሞተ ህሊና ወይም ሞተ ልቦና የሚለው ማን ከማን ነው የሚለየው ብንል በፈቃድ ሰው ከፈጣሪው ከእግዚአብሔር መለየቱን ነገር ነው የሚያስረዳ እንዲህ ያሉ ሰዎች አሉ እየኖሩ የሚሞቱ ማለት ነው አንተ የምትተኛ ንቃ ከሙታንም ተነሳ ክርስቶስ ያበራልሃል ሲል ቅዱስ ጳውሎስ ያለ ምክንያት አይደለም ያ ሰው በፈቃድ ከእግዚአብሔር ተለይቷል ማለት ነው በተለይ ጢሞቴዎስ ላይ የጻፈው መልእክት ይሄን በጣም ግልጽ ያደርግልናል ምንድነው የሚለው ቅምጥሊቱ በቁመኗ ሳለች የሞተች ናት ይላል አንደኛ ጢሞቴዎስ ምዕራፍ 5 ላይ በቁመኗ ሳለች የሞተች ናት ይላል በቁመኗ ሳለች የሞተችዋ ነፍስ ቅምጥል የተባለችው በፈቃድ ከእግዚአብሔር ከፈጣሪዋ የተለየች ነፍስ ናት ፈቃደ ነፍስን ፈቃደ አምላክን ጥላ ፈቃደ ስጋን ፈቃደ ዲያብሎስን የምታነክስ ሰውነት በቁማ የሞተች ናት ብዙ አሉ እንዲህ ያሉ እድር ዕውቅና ያልሰጣቸው መቃብር ያልተማሰላቸው ንፍሮ ያልተቀቀለላቸው ሙሾ ያልወረደላቸው አሉ እየኖሩም ይሞቱ ማለት ነው እኒህ ሞታነ ህሊና ወይም ሞታነ ልቡና ተብለው ይጠራሉ ሁለተኛው የሞት አይነት ሞተ ስጋ ነው የነፍስና የስጋ መለየት ያለበት ማለት ነው እዚህ ጋር ያለው መለየት ነፍስ ከስጋ ከማደሪያዋ ከስጋ የምትወጣበት የምትለይበት ነው ክቡር ዳዊት በመዝሙር 88 ላይ መኑ ሰብ ዘይሃዩ ወይር ያለ ሞት
ያው ሆኖ የሚኖር ሞትንስ የማያት ማን ነው ብሎ ይጠይቃል። እዚህ በአዳም አለመታዘዝ ምክንያት በጸበለስ መቅጠፍ መብላት ምክንያት ሕግ አምላካዊ በመተላለፍ ምክንያት የመጣ ሞት ነው። መሬት ነበርክ ወደ መሬት ትመለሳለህ ብሎ አምላክ የፈረደው ፍርድ በዛ ዘመን ለነበረው ለአባታችን ለአዳም ብቻ ሳይሆን አዳማዊ ጠባይ ወይም ባህሪ ይዘን ለምን እነሳው እስከ ዳግም ምጽአቱ ለወልደ እግዚአብሔር ድረስ የሚነሳ የሰው ዘር ሁሉ ሞተ ስጋን ይሞታል። ለዛ ነው ክቡር ዳዊት ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው ያለው። ይሄኛው የሞት አይነት ነው፣ ሞተ ስጋ ነው ማለት ነው። እና በሞተ ስጋ ሁሉ ይወሰዳል። ሁሉ ጻድቃን ሰማዕታትም እግዚአብሔርን ደስ ያሰኙ ቅዱሳንም ሳይሞቱ በቁመናቸው የተሰወሩ እግዚአብሔር የሰወራቸው ቢሆኑ ሞተው የነበሩ እንደና አልዓዛር የተነሱ እግዚአብሔር ያስነሳቸው እነዚህ ሁሉ ሞተዋል፣ ወደፊትም ይሞታሉ። ሞተ ስጋን የማይሞት የለም። ሀጥ ጻድቅ አማኒ ከሃዲ ነጭ ጥቁር ሀብታም ደሃ ሳይባል ሁሉም ሞተ ስጋን ይሞታል። ሁለተኛው የሞት አይነት እሱ ነው። ሶስተኛው የሞት አይነት የሚባለው አደገኛው ሞት ሞተ ነፍስ ነው። ይሄ ምንድነው? በሞተ ስጋ ላይ ሞተ ነፍስ በርደተ መቃብር ወይም ወደ መቃብር በመውረድ ላይ ርደተ ገሃነም ተፈርዶባቸው ከመንግስተ ሰማያት በአፋ የሚቀሩ ወደ ገሃነም የሚወርዱ ዲያብሎስን አጅበው በጨለማ መጋረጃ ተጠቅልለው እንጦሮጦስ የሚወርዱትን አካላት የሚመለከት ነው። አደገኛ ሞት ነው ይሄ። በዚህኛው የሞት አይነት በሞተ ነፍስ ማለት ነው ትንሣኤ የለም፣ ንስሐም የለም። ንስሐን የምናውቀው አልቅሰን ተጸጽተን ምህረት ይቅርታን ከእግዚአብሔር ስናገኝበት ነው እውነተኛ ንስሐ የሚባለው። ግን ተጸጽተው አልቅሰው እንባቸው ወይም ደግሞ ልቅሷቸው ሳይጠቅማቸው የሚቀር አሉ። ያን ጊዜ ልቅሶ ይሆናል፣ የማይጠቅም ልቅሶ ነው። ያን ጊዜ ሐዘን ይደረጋል፣ የማይጠቅም ሐዘን ነው ይላል ቅዱስ ያዕቆብ ዘስሩግ በቅዳሴው። እንድህረ ሞቱ ለሰብ አልቦቱ ንስሐ የሚል አለ ከመጽሐፈ ግንዘት ላይ። ከሞት በኋላ ለሰው ንስሐ የለውም ማለት ተጸጽቶ አልቅሶ ምህረት እግዚአብሔር አያገኝም ማለት ነው። እና ይሄንን ምንድነው አሁን ስለ ሞት ምንነት በተወሰነ ነገር ለማየት በሚል ነው ወደዚህ የመጣ ነው። እንግዲህ ክርስቶስ ስራውን ሞቱን እስከ ሞት ድረስ ከጽንሰቱ እስከ ሞቱ እስከ ትንሣኤና እርገቱ ድረስ ባለው የማዳን ጉዞ ውስጥ የገደለው ሞት አለ። የመጣው የሞተው ሞትን ሊገለው ነው። የማይሞተው ሞተ ሞትን ይሽረው ዘንድ ብሏል ሊቁ በቅዳሴው ላይ። ሞትን ይገለው ዘንድ የሕያዋን አምላክ ሞተ በስጋ በስጋው ሞትን ቀመሰ ተብሎ ተነግሯል። በሞተ ጊዜ ሞትን ገሎታል። ክርስቶስ የሞተው ለዛ ነው። እያንዳንዱን የክርስቶስ የተጸነሰበትን የተወለደበትን ያደገበትን የተጠመቀበትን ያስተማረበትን የገባበትን የወጣንበትን እያንዳንዱን እስከ መቃብር ድረስ የሄደበትን የተነሳበትን እያንዳንዱን አመክንዮ ስንፈትሽ ምክንያቱ የሚቀዳው ከምንድነው? ከኛ መዳን ጋር ነው የሚያያዘው። እኛን ያዋረደን ዲያብሎስን ያዋረደው ይሽረው ዘንድ እኛ ተግዘን ታስረንበት በላያችን ተቆልፎብን የነበረውን በጣም አስፈሪ የነበረውን ሞትን መቃብርን ሲኦልን ለመሻር ነው ለመምታት ነው የሞተው። እና በክርስቶስ ሞት ሞቷል። የማይሞተው ሞተ ሞትን ይሽረው ዘንድ ሞተ ተብሏል። እና በክርስቶስ ካገኘናቸው ጸጋዎች ሀብቶች አንዱ ትንሣኤ ነው። ሞትን የምንሽርበት ነው። ቅዱስ ጳውሎስ በተለይ በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ በሰፊው በዚህ አንፃር ብዙ አስተምሯል። ያን መመልከት ነው። ሃይማኖተ አበውም አንቀጽ 58 እና 59 ላይም ይሄንን ሊቃውንት አባቶቻችን በሰፊው አብራርተውታል። ስለዚህ የክርስቶስ ሞትን በትክክል ገሎታል። ሞቷል። ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ ድል መንሳትህ ወዴት አለ? ተብሎ በነቢዩ ሆሴዕ የተነገረው ቃል ትንቢት ፍጻሜውን አግኝቷል። መድኃኒታችን ኢየሱስ ክርስቶስ ያንን እንደሚያደርግ
ብዙ ነቢያት አስቀድመው እሱ ከመወለዱ በፊት ያንን ቃል ትንቢት ተናግረዋል። እግዚአብሔር ይነሳ ጠላቶቹም ይበተኑ ብሎ ተናግሯል። ጠላቶቹ ሞት፣ መቃብር፣ ሲኦል፣ ዲያብሎስና አጋንንት ናቸው። እኒህ ሁሉ ይበተኑ ይድከሙ እያለ ተናግሯል። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው ጎልማሳ ብሎ ሞትን ጥሎ ዲያብሎስን ጥሎ መቃብርን ድል ነስቶ በኃይለ ስልጣኑ የመነሳቱን ለሙታን ትንሣኤን ማብሰሩን በሱ ያመኑ ሁሉ ሕይወት ትንሣኤ እንደሚኖራቸው አስቀድሞ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ከእህተ አልዓዛር ጋር በነበረው ውይይት ከማርያም ጋር ለማርታ ማርታና ማርያም ወንድማችን አንተ እዚህ ብትሆን ኖሮ አይሞትም ነበር ብለውት ስለነበረ እኔ ትንሣኤና ሕይወት ነኝ፣ በእኔ ያመነብኝ ቢሞት ሕያው ነው ብሎ ተናግሯል። በሞተ ሥጋ ቢወሰድ በነፍሱ ግን ሕያው ነው፣ ሞትን ድል ነስቷል ብሎ ተናግሯል። ያንን ያለውን በተግባር ራሱም ሞትን ገድሎ ተነስቶ በማሳየት የሞተውን አልዓዛርን 4 ቀን የቆየውን አልዓዛርን በማስነሳት ቃሉ ከተግባሩ ጋር የተስማማ ከእውነታው ጋር የተዛመደ አድርጎ አሳይቶታል እና በእውነት ሞቷል። አሁን ስለ ሞት ስንናገር ቅድም በ3 አንጻር አይተን ለማሳየት ሞክረናል። እዚህ ጋራ ሞትን ስንመለከት ሞት ራሱ ዲያብሎስ ሞት ተብሎ ይጠራል። ሞተ ሥጋም ሞት ተብሎ ይጠራል። ዲያብሎስን ገድሎታል። ዲያብሎስን ድል ነስቶታል። ፊት ዲያብሎስ ሰዎች ነፍሳቸው ከሥጋቸው ሲለይ ሥጋቸውን በመቃብር ነፍሳቸውን በሲኦል አግዞ ይቆራኛት ነበረ። አሁን ያንን ጸጋ አጣ፣ ያንን ክብር አጣ፣ ያንን ኃይል አጣ። በሰው ልቦና ውስጥ የሚታሰበውን ለማወቅ ተቸገረ። ያ ሁሉ ጸጋው ተነሳ። ያ ነው በኦሪት ዘፍጥረት ገና ጥንት እግዚአብሔር ሲናገረው በአንተና በሴቲቱ በዘርህና በዘሯ ጠላትነትን አደርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ ከእርሷ የሚወለደው ልጅ ደግሞ ራስህን በብረት ዘንግ ይቀጠቅጣል ብሎ ተናግሮታል። ዲያብሎስ በነ አይሁድ በነ ሄሮድስ እያደረ ብዙ መከራ በክርስቶስ ላይ አድርሷል። በመጨረሻም ደግሞ በመስቀል ላይ በብረት በመስማር ቸንክሮታል። ክርስቶስ ደግሞ በአንጻሩ ከሴቲቱ ከድንግል ማርያም የተወለደው ኃያል አምላክ ራስህን ይቀጠቅጣል ብሎት ነበርና ራስ ስልጣን ነው፣ ያንን ስልጣንህን ይገፋል ብሎ ተናግሮታል። ያን በማድረግ ሞት የተባለ ዲያብሎስ ስልጣኑ ተገፏል እና ዲያብሎስ ሞቷል፣ ሞትም ሞቷል። ሰው በፈቃዱ በልቦናው ያሰበውን ነገር ለዲያብሎስ ካላዋየው በቀር በፈቃዱ ለዲያብሎስ ተገዢ ካልሆነ በቀር ዲያብሎስ በኃይልና በስልጣን በሰው ላይ መሰልጠን አይችልም። በአሁን ጊዜ በአዲስ ኪዳን ያንን ነው ሞተ ዘኢይመውት ከመ ይስዓሮ ለሞት፣ ሞትን ይሽረው ዘንድ የማይሞተው ሞተ ተብሎ የተነገረው ማለት ነው። ታዲያ ሞት ተሻረ ከተባለ አይቀር እንግዲህ ያው ይታወቃል የሌላ ቤተ እምነት ጥያቄዎች እንደመጠየቃቸው መጠን ጥያቄው ለሁሉም ግልጽ እንዲሆን ነው የተያያዥ ጥያቄዎችን ማነሳው። ቀሲስ ሞት ሞተ ከተባለ ጥያቄያችንን እንደጠየቀው ወደ መቃብር መጓዙ ካልቀረ ዘንዳ ሞት እንዴት ነው ቀረ የሚባለው የሚል ሐሳብ አንስቷል። ከዛ ጋር ተያይዞ እንግዲህ ቀደም ያሉት አባቶቻችን እነ አብርሃም እነ ይስሐቅ እነ ሙሴ ጽድቃቸው እንደ መርገም ጨርቅ የተቆጠረበት ሁኔታ ነበረ በመጽሐፍ ቅዱስ እንደተነገረውና ለምንድን ነው እንደዛ የሆነው? ሞት በዚህ ልክ በቅዱሳን ላይ ሊሰለጥን የቻለው በምን ምክንያት ነው? ምናልባት ጽድቃቸው ከሌሎቹ እኩል ከሌላ በደለኞች ከሌሎች ኃጢያተኞች እኩል በሲኦል ውስጥ ሲገቡ እዛ የነበረው ሁኔታ ምንድነው ብሎ የሚጠይቅ አንዳንድ ሰውም ይኖራል። እንደው እንደ ኃጢያተኛ በዲያብሎስ ተረግጠው እንዳሉት ዲያብሎስ ተቆራኝቷቸው ያሰቃያቸው ነበር ወይስ ደግሞ መለኮታዊ ጥበቃ ነበር ብሎ የሚጠይቅ አንዳንድ ሰው ይኖራል። እሱም ብናጣራው ወደ መቃብር የመጓዙ ጉዳይስ ሞተ ሥጋን በተመለከተ የሚነሳውን ጉዳይ ከክርስቶስ ሞት ጋር እንዴት አድርገን እንረዳው? እሺ ቅድም ሞትን በ3 መልክ ለማየት ሞክረናል። ሞተ ሥጋ ከነዛው እስከ 3ቱ አንዱ ነው። ሞተ ሥጋ አይቀርም።
ምናልባት እሱን በመናገር ያንን እንዳላልፍ መጀመሪያ የጠየቅሽውን ጥያቄ ታስታውሽኛለሽ። ሞተ ስጋ በፊት በነበረው ግርማ አይደለም አሁን ያለው። ሞተ ስጋ እንደ ጥሩ ትራንስፖርት ማጓጓዣ መሄጃ ነው የሆነው ከክርስቶስ ሞት በኋላ። እንደውም የተዘጋጁ ቅዱሳን እውነተኞች ምእመናን የሚናፍቁት ጉዳይ ሆኗል ሞት። ለምሳሌ ቅዱስ ጳውሎስን ከዚህ አንፃር መመልከት እንችላለን። በፊልጵስዩስ መልእክቱ ላይ ምዕራፍ 1 ላይ ምንድን ያለው? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ ይልቅ የሚሻል ነውና ብሎ ተናግሯል። ያ የሚሄድበት መጓጓዣው መሄጃው ሞት ነው። አይሹ ሞትን እንዴት አድርጎ እንደተመለከተው የሚናፈቅ ሆኗል። በፊት ግን ተፈሪ ነበረ ሞት፣ በጣም የሚፈራ። አሁን ሞትን የሚፈሩ ኃጢአተኞች ናቸው፣ ከሃዲያን ናቸው። ለምን? ከሞት በኋላ ሊመጣባቸው የሚችለውን ነገር ያስባሉ፣ ያስፈራቸዋል። ኃጢአት በንስሐ ካልተወገደ ከሳሽ ነው ቅድመ እግዚአብሔር። ለዚህ ነው ቅዱስ ያዕቆብ እኔ 3 ነገሮችን እፈራለሁ ይልና አንደኛው ቀዊም ቅድመ እግዚአብሔር ከእግዚአብሔር ፊት መቆም ነው ብሎ ተናግሯል። ከሶስቱ አንዱ እሱ ነው። የመጀመሪያው ጸአተ ነፍስም ስጋ ከነፍስ ማን ነፍስ ከስጋ መለየቷን እሱን ያስፈራኛል። በምን ሁኔታ ነው ነፍሴ ከስጋ የምትለየው? ሃይማኖት ይዤ ምግባር አቅንቼ ነው ወይስ ይላል። ሁለተኛው ቀዊም ቅድመ እግዚአብሔር ከእግዚአብሔር ፊት መቆም። ሶስተኛው ጸአተ ፍትሕ በእኔ ላይ የሚወጣው ፍርድ እሱ ያስፈራኛል ይላል። እግዚአብሔር ኑና ሁሩ ነው የሚለው አይደለም? ኑ የሚለው በእድል አይደለም፣ ሁሩ ወይም ደግሞ ሂዱ ከኔ ብሎ የሚያረቃቸውም የእድል የ40 80 ቀን እድላቸው ሆኖ አይደለም፣ በሰሩት ስራ ነው። ይልቁኑ ባልገቡት ንስሐ ነው፣ ባልተጸጸቱበት ጉዳይ ነው። ስለዚህ ለኃጢአተኞች ሞት በጣም አስፈሪ ነው። ለጻድቃን ግን ስጋውን ደሙን ተቀብለው በንስሐ ህይወት ላይ የሚመላለሱ እግዚአብሔርን ደስ የሚያሰኘውን ስራ ለሚሰሩ እነሱም አይናፍቁታል፣ ሞትን ይጠራሉ። ለምሳሌ እንትና ማን ነው? ስምዖን አረጋዊ መድኃኒታችንን በታቀፈበት ቀን በዛ ቀን እኮ ያንን ቀን ልደተ ስምዖን እንለዋለን። እሱ ቀን ስምዖን የሞተበት ቀን ነው። ስምዖን እንዲሞት ግን የስምዖን ጥያቄ ነበረ። ጌታ ሆይ ባሪያህን እንደ ቃልህ አሰናብተኝ፣ አይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና እኔን አሰናብተኝ ብሎ ተስዕሎ ልመና ሲያቀርብ እናየዋለን። አየሹ ሞት አሁን እዚህ ጋር የሚናፈቅ ነው የሆነው ከክርስቶስ ሞት በኋላ። ከዛ በፊት የነበረው ግርማ ግን ተገፏል፣ ወድቋል። አሁን ሞትን የሚፈሩ ከሃዲያን ናቸው፣ ንስሐን የማይፈልጉ ገንዘብ የማያደርጉ ናቸው። የቤተ ክርስቲያኒቱ አስተምህሮ የክርስቶስም ትእዛዝ ሞትን ሳይሆን ኃጢአትን ፈርተን እንድንኖር ነው። ሞት ምንም አያስፈራም። እንዳው ሞትን እንዳው በምን አይነት ምሳሌ ማስረዳት ይቻላል መስለሻል? በጣም ቀን ሙሉ ስንሰራ ውለን ደክሞን እንቆይና እንዝላለን። ከሁሉ በላይ ምን ይታየናል? ምን ይናፍቀናል? የት ነው የምናርፈው? የት ነው እኮ ቤታችን ምን ወጋ? እናፍቀዋለን። እዛ ስንገባ እዛ ስንተኛ ጥሩ በቃ አካላችን ይታደሳል። የዛለ አካላችን ሁሉ ይበረታል። በጧት አዲስ ጉልበት ይዘን እንነሳለን። ልክ እንደዛ የተመቸ ፍራሽ፣ የተመቸ አንሶላ፣ የተመቸ ብርድ ልብስ ጥሩ አልጋ ላይ ለመተኛት እንደምናፍቀው ወደ መኝታ ቤታችን እግራችን እንደሚንደረደረው ሞትን እናፍቃለን። ከዛ በኋላ በሞት እንቅልፍ በመቃብር አልጋ ላይ ቆይተን የቅዱስ ሚካኤል ረቂቅ ነጋሪት በተጎሰመ ጊዜ አምላካችንን እያየን በደስታ እንቆማለን፣ በፊቱ እናፍቃለን። ሞትን በዛ አንጻር ነው የምንመለከተው ማለት ነው። ሞት እንደዛ የሆነው ክርስቶስ ገድሎት ነው። የነቢያቱ ትንቢት ፍጻሜ ያገኘው በዛ ነው። ሞት ሆይ መውጊያህ ወዴት አለ? ድል መንሳትህ ወዴት አለ? ማሸነፍህ ወዴት አለ? ብለው የተናገሩት ቃለ ትንቢት እንጂ ሞትማ በደንብ ሞቷል። ሞተ ስጋ ግን ወደ መቃብር አውሱን ቅድም እንዳረሳው ያልኩሽ ወደ መቃብር መጓዝ ግን አይቀርም።
እንግዲህ ቅድም እንደተናገርኩት ሁለት አይነት አካላት አሉ ከዚህ አንፃር የምንመለከተው። አንደኞቹ ሳይሞቱ ስጋቸውን ከነፍሳቸው ሳትለይ የተነጠቁ ናቸው። እንደነ ኤልያስ እንደነ ሄኖክ የመሳሰሉ ቅዱሳን የተሰወሩ እግዚአብሔር የሰወራቸው ቅዱሳን አሉ። ሁለተኛዎቹ ሞትን ሞተው ቆይተው በክርስቶስ አስነሽነት የተነሱ አሉ። ለምሳሌ በብሉይ ኪዳን የኤልሳን መቃብር ኤልሳ ከተቀበረበት መቃብር እሱ አጽመ ስጋው ካረፈበት መካነ መቃብር ላይ የተጣለው ያ በድን አስክሬን መጽሐፈ ነገሥት ካልዕ ምዕራፍ 13 ቁጥር 20 ላይ መመልከት ነው። እሱ የኤልሳን አጽም በነካ ጊዜ ተነስቷል፣ ቆሟል። ኤልሳ ያስነሳው ሰው አለ። በሐዲስ ኪዳንም መድኃኒታችን ኢየሱስ ክርስቶስ አልዓዛርን እነ ጣሊታን እነ ቅዱስ ጴጥሮስ ሁሉ አስነስተዋል። እኒህ ሁለቱን ብናያቸው ሞተ ስጋ አግኝቷቸዋል ወይም ያገኛቸዋል። እነ ኤልያስ እነ ሄኖክም ቢሆኑ በሐሳዊ መሲህ ጊዜ ወደፊት ይመጣሉ ለምስክርነት እና ምስክር ሆነው ሰማዕታት ሆነው ሞተ ስጋን ይሞታሉ። በሞተ ስጋ የማይዳኝ የለም። ሞተ ስጋ የምንዳኝበት ምክንያት ምንድነው? በዚህኛው አካል አይደለም፣ በማይራብ በማይታመም በማይደክም ሰውነት አካል ነው መንግስተ ሰማያት የምንወርሰው። ለዛ ነው ይሄንን በማይራብ በማይጠማ አካል በክብር እንድንነሳ ይሄንን አካል እንተዋለን። ስለዛ ሞትን እንሞታለን። በገሃነምም ይሁን በመንግስተ ሰማያትም ይሁን እንግዲህ ሞት የሚባለው በገሃነም ተጥሎ ከእግዚአብሔር ተለይቶ መኖር ነው እንጂ ነፍስ በራሷ አትሞትም። እንዳትሞት ሆና ተፈጥራለች። ዳግም በክርስቶስ ትንሣኤም የተበሰረው ብስራት ይሄ ነው። ትልቁ ነገር በእኔ ያመነብኝ ቢሞት እንኳን ሕያው ነው የሚለውን ቅድም የጠቀስነውን ለጊዜው ለማረታ የተነገረ ቃል በፍጻሜው ግን ለሁሉም ላመኑ ሰዎች ሁሉ ለምእመናን በሕጉ በሥርዓቱ ለሚኖሩ ሁሉ የተነገረ ቃል ነው። አማንያን ሞተ ስጋ ቢያገኛቸው እንኳን በነፍሳቸው ሕያዋን መሆናቸውን መድኃኔዓለም ኢየሱስ ክርስቶስ አብስሯል። ስለዚህ ሞት በትክክል ተሽሯል። ቅድም የጠየቅሻት አለች የደጋጎቹ ቅድመ ሞተ ክርስቶስ ከመሞቱ በፊት በሲኦል የተጋዙ ቅዱሳን ይሞቱ ነበር። ስጋቸው ወደ መቃብር ነፍሳቸው ወደ ሲኦል ተወርድ ነበር። ቅድም የጠቀሽው ጥቅስ ያንን ነው የሚያስረዳው። ማንም ጻድቅ ማንም ቅዱስ የተዘጋውን የገነት ደጅ በቅድስናው በክብሩ መክፈት አልቻለም። ራሱም አልገባም፣ ሌሎቹንም አላስገባም። ሁሉም በአካለ ስጋው ወደ መቃብር በአካለ ነፍሱ ደግሞ ወደ ሲኦል ይወርድ ነበር። ነገር ግን ደጋጎቹን ቅዱሳንን እግዚአብሔር የሚያኖርበት መካን ደግሞ ነበረው። ከአብርሃም እቅፍ ላይ ያኖራቸዋል። ይህንን በደንብ ለመረዳት እንግዲህ በሉቃስ ወንጌል ምዕራፍ 16 ላይ መድኃኒታችን ሲያስተምር እሱ የገለጸውን ነገር ማንበብ ነው መረዳት ነው። አልዓዛርና ሌዊ የሚባሉ የሚኖሩ በዚህ ዓለም የሚኖሩ ሰዎች ነበሩ። በተመሳሳይ ጊዜ በተመሳሳይ ቦታ ግን ያኗኗር ስርዓታቸው የተለያየ። ያ በጽድቅ ይኖራል፣ ይሄ በኃጢአት በክፋት ይኖራል። ያ ምድራዊ ብዕል ወይም ሀብት የለውም፣ ይሄ ደግሞ ምድራዊ ብዕል ሀብት አለው። ከምድራዊ ብዕል ሀብቱ ግን ከፍሎ ለነዳያን አይመጸውትም፣ በጎ ስራ ይሰራል። ሁለቱንም ሞተ ስጋ አገኛቸው ይላል ክርስቶስ እና አልዓዛር ወደ አብርሃም እቅፍ ሄደ። ሌዊ ደግሞ ከታችኛው የሲኦል ክፍል እሳቱ በማይጠፋ ትሉ በማያንቀላፋ በዛ ቦታ ላይ ሲለበለብ ኖረ። እዛ ሸቅቦ ሲመለከት አልዓዛርን በአብርሃም እቅፍ ተመለከተው ይላል። እዛ ለአብርሃም ጠየቀው፣ አብርሃም አባት ሆይ በዚህ በነደደ እሳት እቃጠላለሁና የጣቱን ጫፍ በውሃ ነክሮ ምላሴን ያበርድልኝ ዘንድ አልዓዛርን ስደድልኝ አለው ይላል። እና ቅዱሳን በእግዚአብሔር ረድኤት በታላቁ አባታችን በአብርሃም እቅፍ ውስጥ ያኖራቸው ነበር ማለት ነው። ዞሮ ዞሮ ግን የገነት ደጅ የተከፈተው መንግስተ ሰማያት የተገኘችው በክርስቶስ ሞት ነው፣ በክርስቶስ ትንሣኤ ነው። እስከዛ ጊዜ ድረስ ግን ሁሉ በስጋው ወደ መቃብር በነፍሱ ወደ ሲኦል ይወርድ ነበር ማለት ነው። መልካም። ከዚሁ ጋር ተያይዞ እንግዲህ አጠር ባለ ሰዓት እንድናጠናቅቀው ብዬ ነው ቀሲስ። ሞተ ስጋን እንግዲህ
ማሸነፍ አይቻልም ምክንያቱም ሞተ ስጋ ለሁሉም የማይቀር ስለሆነ የሚል ሐሳብ አንስተው ነበር ሞተ ነፍስን ለማስቀረት ግን በቤተክርስቲያናችን የሚከወን ስርዓት አለ አንድ ሰው ከሞተ በኋላ ስርዓተ ፍትሐት ይደረግለታል ያ ፍትሐት ምናልባት ሰውየው በህይወተ ስጋ ያለ የሰራቸው ኃጢያቶች የሰራቸው በደሎች እንኳን ቢኖሩ ማረልን እያሉ አይደለም ወይ ካህናቱም የማጻኑት ስለዚህ ኢየሱስ እንደው ሞተ ነፍስን የሚያስቀረው ስርዓት አይደለም ወይ ሞተ ነፍስ የሚቀር አይደለም ወይ ከዛም ደግሞ ተያይዞ እንግዲህ 40 80 እየተባለ ነፍስ ይማር ይደረግለታል ለሟቹ ሰውና እነዚህ ጉዳዮችስ ዋጋ ቢስ ናቸው ወይ አይደሉም ሕያዋን ይስእሉ በእንተ ሙታን ወሙታን ይስእሉ በእንተ ሕያዋን የሚል ቃል አለ ምን ማለት ነው ሕያዋን ለሙታን ሙታንም ለሕያዋን ይጸልዩ ማለት ነው ለምሳሌ ሙሴ በዚህ ዓለም ሳለ ሮቤል ሞቶ ሮቤል የሰራው ኃጢያት ነበር በህይወቱ በዚህ ዓለም በስጋ ሲኖር ከአባቱ ከያዕቆብ አልጋ ላይ ከአባቱ ከያዕቆብ ሚስት ጋር ያልተገባ ተግባር ፈጽሟል ስለዚህ የሙሴ ልቅሶ ጸሎት ነበር ስለ ሮቤል የሮቤልን ሞት አልፈቅድም እያለ ያለቅስ ነበር ሮቤልን እግዚአብሔር በነፍስ ይቅር እንዲለው ይጸልይለት ነበር ወንጌላዊ ቅዱስ ዮሐንስ አባታችን በረከቱ ይደርብንና በመልእክቱ ላይ ማንንም ለሞት የማያበቃ ኃጢያት ሰርቶ እንደሆነ ይጸልይለት ብሎ ተናግሯል ለሞት የማያበቃ ማለት በክህደት ምክንያት ለሞት የሚያበቃው ኃጢያት ክህደት ነው እግዚአብሔርን መክዳት ሞተ ነፍስ ያስፈርዳል ከዛ ውጪ ግን የምግባር ሕጸጽ ተሰርቶ እንደሆነ ጸሎተ ፍትሐት እንዲጸለይ ወይም እንዲደርስ የእግዚአብሔር ፈቃድ መሆኑን ይህም ፈቃዱ ደግሞ በቅዱሳን ሕይወት እና ትምህርት መገለጡን እናስተውላለን ስለዛ ቤተክርስቲያን በልዩ ልዩ ጊዜያቶች እና በመክንያት ጸሎተ ፍትሐት እንዲደርስ ታስተምራለች ምእመናንም ያንን ትምህርቷን ተቀብለው በሞተ ስጋ ለተለዩአቸው ወገኖቻቸው ጸሎተ ፍትሐት ያስደርጋሉ ያስቆርባሉ ያጥቅማሉ ጥቅሙ ምንድነው ኃጢያት ሰርቶ እንደሆነ እግዚአብሔር ይቅር ይላል ማለት ነው ንስሐ ሳይገባ የሞተ ማች ቢሆንስ ንስሐ ሳይገባ እንደተባለ የቤተክርስቲያን አስተምሮ ተጠብቆ ያለ የምግባር ሕጸጽ ምንለው ያንንም ሊያጠቃልል ይችላል የምግባር ሕጸጽና የሃይማኖት ሕጸጽ ይለያያል ሃይማኖት ክህደት ከሆነ እሱ ለሞት የሚያበቃ በእሱ አንፃር እንዲጸልይ አልልም ብሏል ቅዱስ ዮሐንስ ግን ለሞት የማያበቃ ለዳግም ሞት የማያበቃ ኃጢያት ሰርቶ እንደሆነ ይጸልዩለት ይጸለይለት ብሎ ተናግሯል ይህ ቅዱስ ዮሐንስ የተናገረው ቃል ከልቦናው አንቅቶ አይደለም በመንፈስ ቅዱስ አሳሳቢነት አናጋሪነት የተናገረው ነው እግዚአብሔር የፈቀደው ነው ማለት ነው ይሄን አምነን ነው ጸሎተ ፍትሐት የምናደርሰው ወይም የሚደርሰው በእኛ ቤተክርስቲያን አስተምሮ ፈራጁ እግዚአብሔር ነው ኮናኒ ማጽላቂም እግዚአብሔር ነው ግን በሃይማኖት ቤተክርስቲያን ይሄ ስርዓት እንዲሰራ ወይም እንዲፈጸም እግዚአብሔር የተናገረው ስለሆነ የተናገረውን የማያስቀር የማይክድ አምላክ ስለሆነ ወደ እግዚአብሔር በአካለ ስጋ ስለተለዩዋት ልጆቿ ትጸልያለች አንድም ቤተክርስቲያን ማለት በሞተ ስጋ የተወሰዱ እግዚአብሔር በወሰነው ቦታ ያሉ ምእመናንና በህይወተ ስጋ ያሉ ምእመናን አንድነት ናት ቤተክርስቲያን ማለት ያቺ አንድነት ሁሉ ጊዜ ተጠብቃ ትኖራለች ስለዚህ እዚህ ያሉ እዛ ላሉት ይጸልያሉ እዛ ያሉትም እዚህ ላሉ ይጸልያሉ እንኳን ደገኞቹ ቅዱሳን ይቅርና ክፉ ቅድም ለአብነት ያነሳ ነው ሌዊ የሚባለው ሰው እንኳን በምድር ላይ 5 ወንድሞች አሉኝ እነርሱ እኔን ያገኘኝ መከራ እንዳያገኛቸው እባክህ አልዓዛርን ስደደውና ያስተምራቸው ብሎ ጸልዩዋል ለነሱ ጸሎቱ ተቀባይነት አገኘ ወይም አላገኘ ሌላ ጉዳይ ሆኖ ያ ክፉ ሰው እንኳን ጸሎት አድርጓል ማለት ነው ለወንድሞቹ ስለዚህ ቅዱሳኑ በሞተ ስጋ የተወሰዱ ግን እግዚአብሔር በክብር ያከበራቸው በቃል ኪዳን ያከበራቸው ስምህን ለጠራ መታሰቢያ ያላደረገልህ ያላቸው ከዚህ ዓለም ድካም ያረፉ ቅዱሳን ስለኛ ይጸልያሉ ቃል ኪዳናቸው ይሰራል ተጠብቆ የጻድቅ መታሰቢያ ለዘላለም ጸንቶ ይኖራል ነው የሚለው መዝሙረ ዳዊት መዝሙር 111 ማንበብ ነው አይናወጽም ይላል
ስለዚህ ያ ጸሎት የሚደረግበት ምክንያት እግዚአብሔር ይቅር ይላቸዋል በሚል ጽኑ ሃይማኖት ጥርጥር በሌለበት ምክንያት ነው። ያ ነው ምክንያቱ ጸሎት የሚደረግበት ምክንያት። ይቅር ባይ አጽዳቂ ኮናኝ ግን እሱ ነው። እውነት ነው። ምናልባት ግን ቀሲስ ማስነፍ አይሆንም እንደው አይሆንም። ለምሳሌ ማትጋት ነው የሚሆነው። ገብቶኛል። ማትጋት ነው የሚሆነው። ለኔ ገባ ወደ እግዚአብሔር ቤት እንዳይቀርብ እሱ ሳይሆን እሱማ የእግዚአብሔር ቸርነቱ ብዙ ነው እያልክ እንኳን በሞተ ስጋ ሊወሰድ ያለ ሰው ይቅርና በህይወተ ስጋ ምኖራለሁ፣ አተርፋለሁ፣ ነግዳለሁ፣ አገባለሁ፣ ልጅ ወልዳለሁ እያለ የሚያስብ ሰው እንኳን የኃጢአት ማበረታታት አግኝቶ በኃጢአት ተወስኖ እንዳይቀር የቤተክርስቲያኒቱ ትምህርት በሰፊው በጥልቀት ነው የሚሰጠው። አይፈቀድም። ለሰከንድ መዘናጋት ምን ሊያስከትል እንደሚችል ከቅዱሳን ህይወት ከኃጥአን ህይወት ሳይቀር አብነት እየተነሳ ትምህርት ይሰጣል። የእግዚአብሔር ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአት አትስራ ይላል። አንድ ዶክተር ጥሩ ስፔሻሊስት ዶክተር ወንድም አለኝ ብሎ ማንኛው ሰው ነው ሆዱን በካራ የሚቀደው አክሞ ያድነኛል ብሎ የለም። እግዚአብሔርም ይቅር ባይ ነው መሐሪ ነው ብሎ ደግሞ ኃጢአት መስራት አይቻልም። ይሄን ጸሎት የሚደረግበት ምክንያት ግን አንደኛ ፍቅር እንዲጸና የጸሎት ትጋት እንዲኖር የምንጸልይባቸው ጉዳዮች ብዙ እንደሆኑ አሁን ቤተክርስቲያን በእንተ ቅድሳት የሚለው ጸሎት እንኳን ቤተክርስቲያን ጸሎታ ስለነማን ስለምን ጭምር እንደሆነ ከሰዎች ብለን ስንል በሃይማኖት ያሉትን ብቻ ሳይሆን ከሃይማኖት ውጭ ያሉትን ሰዎች ለቤተክርስቲያን በጎ የሚያደርጉላት ብቻ ሳይሆኑ ክፉ የሚያደርጉትን ሁሉ የምታስብበት ነው። ስለ ሰው ብቻ ሳይሆን ስለ አዋፋት፣ ስለ ዝናማት፣ ስለ ንፋሳት ወዘተረፈ በብዙ ጉዳይ ይጸልያል። ይሄ ቤተክርስቲያን አምላካዊ ስሪት ያላት አምላካዊት መር እንደሆነች በእግዚአብሔር የምትመራ መሆኗን ሰማያዊት መሆኗን የሚገልጽ ነው የሚያሳይ ነው። ማንነቷን ጠባዩን ባህሪዋን የሚያሳይ ነው። አትከዳም። በሞተ ስጋ የተለዩ ልጆቿን ዲና ያታደርግ በጸሎቷ ታስባቸዋለች። ሁሉን በሃይማኖት እስካሉ ድረስ ይሄ ነው ቅድም ተናገር ያለው አሁንም እያጸናሁት ያለሁት ሞት የማይገባው ኃጢአት ሰርቶ እንደሆነ ይጸለይለት ብሏል የቅዱስ ዮሐንስ መልእክት። እሱን ተይዘው ጸሎት ይደረጋል። ያ ጸሎተ ፍትሐት ጠቃሚ ነው። እግዚአብሔርም በምድር ያሰራችሁት በሰማይ የታሰረ ይሁን፣ በምድር የፈታችሁት በሰማይ የተፈታ ይሁን አለ እንጂ በሞተ ስጋ ለተወሰደ በሞተ ስጋ ላልተወሰደ ብሎ ክፍፍል ውስጥ አልገባም። ያ የአምላክን ቸርነት ታሳቢ በማድረግ ጥሪውን በመቀበል ይህን ጸሎት ትፈጽማለች ማለት ነው። ስለዚህ በቤተ ክርስቲያናችን መታሰቢያ ተደርጎላቸው ከስመ ክርስትናቸው በጸሎት የሚታሰቡ ሰዎችም ዋጋ አላቸው ማለት ነው። ፍርድ እስኪወጣ ድረስ ሁሉም ተስፋ አለ። ተስፋ የሌለበት ነገር የለም። ፍርድ እስኪወጣ ድረስ ማለት ዳግም ምጽአት እስኪሆን ድረስ አምላክ በቀኝና በግራው እስኪያቆም ድረስ ኑና ሂዱ እስኪል ድረስ ለሁሉ ተስፋ አለ። እግዚአብሔር ያክብርልን ቀሲስ። አሜን። አብራን እግዚአብሔር ይስጥልን። አሜን። ተመልካቾቻችን የዛሬ የጸበል ጸዲቅ ቆይታችን የተከታተላችሁትን ይመስል ነበር። ቀሪ ዝግጅቶች ወደ እናንተ ምርሳቸውን ይቀጥላሉ። በእኛ በኩል አበቃን። ይቆየን። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ